ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ኤክስክሉሲቭሊ አረብ አገር ላላችሁ ሴቶች ብቻ የሚሆን ቪዲዮ ነው። እዚህም ያላችሁ ሴቶች መጠቀም ከፈለጋችሁ ትችላላችሁ። የዚህ ቪዲዮ መነሻ ሁለት ሀሳብ ነው። የመጀመሪያው ጥያቄ ነው። አንደኛው በጣም ከቤተሰቦቼ ጋር ኮንታክት ባለማድረጌ እና ግንኙነታችን በመቀነሱ ምክንያት በጣም ብቸኝነት እየተሰማኝ ነው፣ ዲፕረስድ እየሆንኩ ነው የሚል ጥያቄ ተጠይቄ ነበርና ከቤተሰብ ጋር ያለን ግንኙነት እንዴት ነው እስቲ ሀሳብ ስጪበት የሚል ዲፕረስድ እየሆንኩ ነው እና በዚህ አጋጣሚ ጤናማ የሆነ የቤተሰብ ግንኙነት እንዴት ነው የሚለውን ሀሳብ ስጪበት ብላ ኮመንት ያደረገችልኝ ልጅ ነበረች። እሷው ራሷ ላስታውሳት ብዬ ነው። በጣም ከሚያናድዳት የኔ ንግግር መካከል ሰው ምርጫውን ነው የሚኖረው ስል በጣም ትበሳጫለች እና የእሱንም ምክንያት ዲቴይል ዘረዝርላችኋለሁ ዛሬ። ሌላኛው ግን ከዚህ በፊት ሌላ ኮመንት ላይ ምን አገኘው፣ እኛ አረብ ሀገር ያለን ሴቶች በጣም ለሰዎች ኬር እናደርጋለን፣ ለባሎች ለወንዶች በጣም ኬር እናደርጋለን፣ በምላሹ ግን ፍቅር አናገኝም የሚል ጥያቄ አለ። እሱን አንድ ላይ አድርጌ አረብ ሀገር ላላችሁ ሴቶች ብቻ ይሄ ቪዲዮ። ይህንን ቪዲዮ ስታዩ ልባችሁን ከፍታችሁ ማታዩ ከሆነና የምትበሳጩ ከመሰላችሁ እንዳታዩት ብዬ ቀድሜ ነግራችኋለሁ። ካያችሁትም በኋላ በጣም የምትበሳጩ ከሆናችሁ እኔ ጋር የመቆየት ግዴታ የለባችሁ፣ አንሰብስክራይብ እያደረጋችሁ መሄድ ትችላላችሁ። እስከዛሬ ባላችሁበት ህይወትና ባላችሁበት የህይወት ድግግሞሽ ብዙ ሰው ብዙ ምክር ሰጥቷችሁ ሊሆን ይችላል። ይሄኛውን አይነት ምክር ግን ሰው ሰጥቷችኋል ብዬ አላስብም። ብዙ ጊዜ እንደማላመቻምች የምታውቁ ይመስለኛል። ዛሬ እውነቱን ሙሉ በሙሉ ህይወታችን ለምን እንዲህ ሆነ ለምትሉ ጥያቄ መልስ ይሆናል ብዬ የማስበውን ብሩታል ትሩዝ ወይም ደግሞ የጭክን ያለ እውነቱን ነው የምነግራችሁ። ኦኬ፣ ይህን ነገር ሳወራ በምንም አይነት ሁኔታ እናንተን የመናቅ ያለማክበር፣ የእናንተን የስራ ድርሻ የማንጓጠጥና የእናንተን ሁኔታ ያላችሁበትን ሰርክል የመናቅ ልብ እንደሌለኝ ታውቃላችሁ ብዬ አስባለሁ። ከዚህ እኔ ጋርም በጣም ብዙ ጊዜ ብዙ ነገርን የምንካፈል እህቶች አሉኝ። ብዙዎቻችሁ ህይወታችሁ በጣም ድግግሞሽ ነው። ድግግሞሽ ከመሆኑም ባለፈ ብዙ ጊዜ አንዴ አይደለም፣ ሁለቴ አይደለም፣ ሶስቴም አራቴም ከዛም በላይም አንድ አይነት የሆኑ ወንዶች፣ አንድ አይነት የሆነ የህይወት ዘይቤ፣ አንድ አይነት የሆነ መጎዳት፣ አንድ አይነት የሆነ መበላት በህይወታችሁ ያጋጥማቸዋል። ይሄን ነገር ሲያጋጥማችሁ ብዙዎቻችሁ ቅር የምትሰኙበት፣ ብዙዎቻችሁ እንዲና እንዲህ የምትሉበት ብዙ ነገር አለ። በይበልጥ አብዛኞቻችሁን የምንሰማው በቃ ሰው እንዲህ ነው፣ ከዚህ በኋላ ሰው በቃኝ ምናምን የምትሉ አላችሁ ብዙዎቻችሁ። የዚህ ሁሉ ምክንያት ግን እኔ የሚመስለኝ አስቤ የደረስኩበት ምክንያት የመሰለኝን አንድ ነገር ልንገራችሁ። ብዙዎቻችሁን የሚያመሳስል አንድ አይነት ባህሪ ያላችሁ፣ አንድ አይነት የአስተሳሰብ ሁኔታ አላችሁ። ይሄኛውም የአስተሳሰብ ደረጃ ወይም ይሄ ሳይኮሎጂካል ትሬት ምን ይባላል መሰላችሁ? ረስኪዊንግ ፋንተሲ ላችሁ። ምን ለማለት ፈልጌ ነው? ሰዎችን የማዳን የሰዎችን ህይወት ማሻሻል፣ ከራሳቸው በፊት ቀድሞ ለሰው መኖር፣ የሰውን ህይወት የተሻለ የማድረግ፣ የሰውን ህይወት ማሳመር፣ የሰውን ነገር ማሳመር አይነት ዘይቤ አስተሳሰብ ወይም ደግሞ ማንነት አላችሁ። አብዛኞቻችሁ ይሄን ማንነት አላችሁ። ይሄ ማንነት አሁን ያላችሁበትን የድግግሞሽ ህይወት፣ አሁን ያላችሁበትን በተደጋጋሚ የምትጎዱበትን መንገድ፣ አሁን ያላችሁበትን ግራ መጋባት የሚፈጥርባችሁ ነገር ነው። ይሄ ሬስኪዊንግ ትሬት ወይም ደግሞ ይሄ ሰዎችን የማዳን ሰዎችን የመታደግ ሰዎችን የመንከባከብና ከችግር የማውጣት ትሬት ወዳችሁ ያመጣችሁት ባህሪ አይደለም። ፈልጋችሁ ያመጣችሁት ባህሪ አይደለም። አስተዳደጋችሁ ለዚህ ተጠቃሽ ነው። ያለፋችሁበት የስነ ልቦና ለዚህ ተጠቃሽ ነው። የአታችመንት ወይም የቁርኝት ሁኔታችሁ ለዚህ ተጠቃሽ ነው። እንደዚህ አይነት ነገር ውስጥ ናችሁ አይደላችሁም የሚለውን ነገር በምልክት ልንገራችሁ። አብዛኛውን ጊዜ ህይወታችሁ ወይም ማንነታችሁ ችግር ወዳለበት ሰው ይሳባል። ምን ለማለት ነው? በፍቅር ግንኙነት ስንሄድ አንድ ቀን፣ ሁለት ቀን፣ ሶስት ቀን በሰላም ታወሩና
አራተኛ አምስተኛው ቀን ሲመጣ ሰውየው ችግር በችግር ሆኖ ይጠብቃቸዋል። ሰውየው መከራ በመከራ ሆኖ ይጠብቃቸዋል። እንዲሆኜ እንዲገብቼ እንዲናት የሆነ እንዲገብቼ የሚል አይነት ታሪክ ይመጣባቸዋል። መጀመሪያ እኮ ሰላም ነው፣ ሁለተኛ ጊዜም እኮ ሰላም ነው። ግን ከሆነ ጊዜ በኋላ አብሯችሁ የሚመጡ ሰዎች ችግር ያለባቸውና የእናንተን እርዳታ የሚፈልጉ ሰዎች ይሆናሉ። ሰዎችን ሬስኪው ማድረግ ሰዎችን የማዳን ማንነታችሁ ከመሆኑ የተነሳ ሁል ጊዜ ወደ እናንተ የሚሳቡት ሰዎች የምታድኗቸው፣ የምታስተካክሏቸው፣ ህይወታቸውን የምታሻሽሉላቸው ይሆናሉ። ይሄ የብዙዎቻችሁ የህይወት ድግግሞሽ እንደሆነ አውቃለሁ። ሁለተኛ እንደዚህ አይነት ነገር ውስጥ መሆናችሁን ማረጋገጫ የእናንተ ፍቅር፣ የእናንተ እንክብካቤ፣ የእናንተ ጥሩ ነገር ማድረግ ሰዎችን የሚያድን፣ ሰዎችን የሚያሽል፣ ሰዎችን ከሱስ የሚያወጣ፣ ሰዎችን ሰላማዊ ህይወት የሚያኖር ይመስላችኋል። ስለዚህ ያለ ልክ አብልጣችሁ ለሰዎች ማድረግን ትወዳላችሁ። በጣም ሰው ታቆለጳጵሳላችሁ፣ ለሰው ታረጋላችሁ፣ አብልጣችሁ ታረጋላችሁ። ለምን? ያ ሰው ህይወቱ እንዲቀናና ያ ሰው ህይወቱ እንዲሻሻል በጣም ስለምትፈልጉ ማለት ነው። በጣም ስለምትፈልጉ እንደዚህ አይነት የህይወት ድግግሞች ላይ ካላችሁ ሬስኪዊንግ ፈንተሲ ውስጥ ነው የምትኖሩት ማለት ነው። በሶስተኛ ደረጃ ለሰዎች ደስታ፣ ለሰዎች የተሻለ ህይወት፣ ለሰዎች የተሳካ ነገር እናንተ ኃላፊነት እንዳለባችሁ ይሰማችኋል። ይህንን ለማረጋገጥ ለእናትሽ፣ ለአባትሽ፣ ለእህት ወንድምሽ አልፈሽ ለአጎትሽ፣ ለአያትሽ፣ ለአክስትሽ፣ ለዘር ማንዘሮችሽ ሁሉ ደስታ ተጠያቂ እንደሆንሽ ስለምታስቢ እድሜሽን በስራና በልፋት ታባክኛለሽ። ለሰዎች ደስታ ኃላፊነት ያለብሽ ይመስልሻል። በዛ ኃላፊነት ውስጥ ደግሞ ምስጋናን፣ ተቀባይነትን ማግኘት ትፈልጊያለሽ። እሷ እኮ እንዲያርጋ፣ እሷ እኮ እንዲሆና መባልን ትፈልጊያለሽ። ሬስኪው ማድረግ ወይም ሰዎችን ማዳን፣ ሰዎችን የተሻለ ህይወት መስጠት ኃላፊነትሽ እንደሆነ ተመዝግቧል። አራተኛ ምን አይነት ማንነት ይታይብሻል መሰለሽ? ከራስሽ ህይወት አስበልጠሽ ምትኖሪላቸው ሰዎች አሉ። ከራስሽ አስበልጠሽ የምታስቀድሚያቸው ሰዎች አሉ። ከራስሽ አስበልጠሽ ከነፍስሽ ላይ ቆርሰሽ የምትሰጫቸው፣ የምታኖሪያቸው፣ ነጋቸውን የምታሳምሪላቸው ሰዎች አሉ። ይሄ ደግሞ ሁሌ ለሰው ብቻ የምትሰሪ ሴት ያደርግሻል። ለዚህ ነው ሰርታችሁ ብንን ስትሉ እድሜያችሁ ይሏል። ሰርታችሁ አጠራቅማችሁ ስትነቁ እድሜያችሁ ከጋብቻ አልፈዋል። ለምን? በጣም ልትኖሩላቸው የሚገቡ ብዙ ሰዎች እንዳለ አምናችሁ መዝግባችሁ ኖራችኋል። እና ሁሌም ቢሆን ከራስሽ መሰረታዊ ፍላጎት፣ ከራስሽ ደስታ፣ ከራስሽ የትኛውም አይነት አስፈላጊ ነገር የምታስቀድሚላቸው ብዙ ሰዎች አሉ። ወላጆችን መጦር ይገባኛል፣ ወንድም እህቶችን ማስተማሪ ይገባኛል። ከዛ ባለፈ ግን ሰውን ማዘል፣ ሰውን ተሸክሞ መኖር ሌላ ታሪክ ነው። ለዚህ ነው ሁሉን ነገር ካረጋችሁ በኋላ ሰው ምስጋናም ምንም ነገር የማያረግላችሁ። ማንም የሚያደርገውን ያደርግ የምትባሉት ያለ ልክ ሰጥታችሁ እናንተ ምስጋናን ስለምትጠብቁ፣ ህይወታችሁን ገብራችሁ ምስጋናን ስለምትጠብቁ። ሌላው የሚገርመው ባህሪያችሁ የሚያመሳስላችሁ ነገር እናንተ የለፋችሁላቸው ሰዎች፣ እናንተ የሮጣችሁላቸው ሰዎች አይቀየሩም። ሳይቀየሩ ሲቀሩ ደግሞ በህይወታችሁ መራራ፣ ጠበኛ፣ እልህኛ፣ ብስጩ ትሆናላችሁ። ምክንያቱም የለፋችሁት፣ ዋጋ የከፈላችሁት፣ የወጣችሁት፣ የገባችሁት እኮ ሰውየው እንዲቀየር ነበር። የለፋሽው፣ ብር የላክሽው ሰውየው ባጃጅ ገዝቶ መኪና ገዝቶ የሆነ ነገር እንዲሆን ነበር። ሰውየው ሰነፍ ነው፣ አይቀየርም። ይሄ ሁሉ ልፋትሽ ሰውን መቀየር ለመፈለግ ወይም ሰውን የተሻለ ህይወት እንዲኖር ለማስቻል ነበረ። ሰው የተሻለ ህይወት መኖር ሲያቅተው መራራ ሴት ትሆኛለሽ፣ ብስጩ ትሆኛለሽ። ምክንያቱም የለፋሽበትን ራይታዊ ወይ ምላሹን አታገኝም። አብዛኞቻችሁ ይሄኛው ማንነት ይሄኛው ባህሪ ይታይባችኋል ብዬ አስባለሁ። ካልታየባችሁ እንግዲህ ቲጂ ተሳስታሻል ትሉኛላችሁ። ይሄ ነገር ወዳችሁት ነው የመጣው? ወዳችሁት አይደለም የመጣው። ይሄን ነገር ፈልጋችሁት ነው ካላችሁ ፈልጋችሁት አይደለም።
እንዴት መጣ ካላችሁ መጀመሪያ ላይ እንደጠቀስኩላችሁ አብዛኞቻችሁ ልጅነታችሁ የታመመ ነው። እኛም ልጅነታችን የታመመ ነው። እዚህም ግራ የምንጋባ ሴቶች ልጅነታችን የታመመ ነው። የእናንተን ለየት የሚያደርገው ግን አብዛኞቻችሁ ፓረንቲፋይ ተደርጋችኋል ወይም ደግሞ ሳትፈልጉት የወላጆቻችሁን፣ የእናታችሁን፣ የአባታችሁን፣ የታላቆቻችሁን ኃላፊነት ተወጥታችሁ ኖራችኋል። ይህ ማለት ምን ማለት ነው? ለታናናሾቻችሁ እናት ሆናችኋል። ታናናሾቻችሁ ብቻ አይደለም፣ ለታላላቆቻችሁም አሳዳጊ፣ ወላጅ፣ ተንከባካቢ ሆናችኋል። ስለዚህ የምታስቡት ምንድን ነው? የተሻለ ነገር የምታገኙት እናንተ ሰውን በመንከባከብ ውስጥ ነው፣ ለሰው ህይወት ውስጥ፣ ለሰው በመኖር ውስጥ ነው፣ ለሰው የተሻለ ነገር በማግኘት ነው ብላችሁ ስለምታስቡ ቀን ከሌት የሰውን ህይወት ለማሻሻል ትሮጣላችሁ። ይሄ ችግሩ ከየት መነጨ? ካደጋችሁበት ቤት ወይም ደግሞ ፓረንቲፋይ ካረጓችሁ ወላጆች ችግር መነጭ። ሁለተኛ ለምንድን ነው እንደዚህ የሆናችሁት ሲባል የአታችመንት ችግር አለ ወይም ደግሞ የቁርኝት ችግር አለ። ቁርኝቱ ምን ፈጠረ? አሁን ላይ የፍቅር አጋሮቻችሁን እያለ ልክ ነገሮችን የምታረጉላቸው በምታረጉት ነገር መወደድና ተቀባይነትን ማግኘት ከልጅነታችሁ ስለለመዳችሁ ትክክለኛ ፓተር፣ ትክክለኛ መንገድ የሚመስላችሁ ይሄ ነው። ለዛ ነው ግድ ለሌለው ወንድ ያለ ልክ የምትባክኑት፣ አይፎን የምትልኩት፣ ልብስ የምትገዙት፣ ቤት እንዲሰራ የምታረጉት፣ እንዲና እንዲህ የምታረጉት ባረኩለት ቁጥር የበለጠ ይወደኛል ብላችሁ ስለምታስቡ። አንዳንዴ በፍቅር ግንኙነቶቹ መካከል እናንተ የሚስትነትና የሴት ሮል ሳይሆን አብዛኞቻችሁ አባወራ ናችሁ ብዬ ስናገር በጣም አዝናለሁ። ለምንድን ነው እንደዚህ ያልኩት? እቅድ የምታወጡት እናንተ ናችሁ፣ የምታስፈጽሙት እናንተ ናችሁ፣ ገንዘብ የምትልኩት እናንተ ናችሁ፣ ቤት የምትሰሩት እናንተ ናችሁ፣ ሰውየውን የምትመሩት እናንተ ናችሁ። ይሄ ሁሉ የአባወራ ተግባር ነበረ፣ የሚስትና የሴት ተግባር አልነበረም። ይሄን ሁሉ ነገር ካረጋችሁ በኋላ ሰውየው ትቷችሁ ይሄዳል። ምክንያቱም ማወራ የምትሆነው ወይም ሴት የምትሆነው ይፈልጋል፣ አባወራ የምትሆነው አይደለም። ያለ ልክ መባከናችሁ፣ ተቀባይነትና ተወዳጅነት ለማግኘት መሮጣችሁ ግን ተቀባይነትና ተወዳጅነትን ከማግኘት ይልቅ በተራው ከንቱ ልፋት ይሆንባችኋል። አመድ አፋሽ ትሆናላችሁ ማለት ነው። ስለዚህ ምክንያት አለው። ለምንድነው እንዲሆናችሁ ከተባለ ዞር ብላችሁ ስታዩ ልጅነታችሁ ጋር ችግር አለ ማለት ነው። አንዳንዶቻችሁ በጣም ትዘንጣላችሁ፣ በጣም ትለብሳላችሁ፣ ራሳችሁን ለመጠበቅ ትሞክራላችሁ። ግን በህይወታችሁ መልሳችሁ መላልሳችሁ የምታገኟቸው ወንዶች አንድ አይነት ናቸው። ለምንድነው? ውስጥ አልተሰራም፣ ውስጥ ችግር አለ። ለዚህ ነው አንድ አይነት ወንዶች ወደ ህይወታችሁ የሚሳቡት። አንድ አይነት ህይወቱ ያላቸው፣ አንድ አይነት ማንነት ያላቸው ወንዶች ወደ እናንተ የሚመጡት በእናንተው ምክንያት ነው። ይህን ስነግራችሁ እያዘንኩ ነው፣ ግን እውነቱን ልንገራችሁ ብዬ ነው። ሰው እንደዚህ አይነት ህይወት ውስጥ እየኖራችሁ ከሆነና ዲስአፖይንትድ የምትሆኑ ከሆነ ለምንድን ነው እንደዚህ አይነት ህይወት በተደጋጋሚ የሚያጋጥመኝ የምትሉ ከሆነ ለምንድን ነው አንድ አይነት ወንዶች ወደ እኔ የሚመጡት? ይሄም ጥቅም ፈላጊ፣ ያም እንትን ላኪልኝ የሚል፣ ይሄም እንዲህ የሚል ከሆነ መፍትሄው እጃችሁ ላይ ነው ያለው ብዬ ልንገራችሁ። በመጀመሪያ ደረጃ መፍትሄ ብዬ የማቀርብላችሁ ቀድሜ ነግሬያችኋለሁ። የእናንተን የመናቅ ዲስአፖይንት የማድረግ ጉዳይ የለኝም፣ ግን አድምጡኝ፣ እውነት ስለሆነ ስለሚጠቅማችሁ። በመጀመሪያ መሰረታዊ ነገር ልታስተካክሉት የሚገባው ነገር ብዬ የማስበው እንደሆነ ታውቃላችሁ፣ ያላችሁበትን እውነታ መቀበል ነው። አንዳንዶቻችሁ የቤት ሰራተኛ መባል ወይም ደግሞ የስራ ዘርፋችሁ የሀገሬው ሕዝብ ስለማያከብረው የተናቀ ቦታ ላይ እንዳላችሁ ስለሚሰማችሁ ያላችሁን ፖዚሽን አታከብሩትም። አንድ ነገር ልንገራችሁ፣ ያላችሁበት ቦታ ጊዜያዊ እንደሆነ አንደርስታንድ አድርጉ። ጊዜያዊ እንደሆነ ተቀበሉትና ሰዎችን ኢምፕረስ ለማድረግ ሰዎችን ለማማለል ከመጣር ይልቅ አፋችሁን ዝግት፣ ሁሉ ነገራችሁን ሽፍፍ እናርጋችሁ ኑሯችሁን ኑሩ ለጊዜው። ለምን? ይሄ ትራንዚሽን ነው፣ መንገድ ነው አይደለ? ይሄ መቼም መኖሪያችሁ አይደለም። መኖሪያችሁ እስካልሆነ ድረስ ይቺን ሞመንት ጸጥ ብላችሁ ለፉባት። ሰራተኛ ናችሁ አይደል? ተቀበሉት። የማዳም ቅመም ነኝ እንትን ነኝ አትበሉ። እናውቃለን፣ በጣም ብዙ ብር እንደሚከፈላችሁ እናውቃለን። እኛ አይደለም ወንዶቹ ስለሚያውቁ ነው ዴት የሚያደርጓችሁ። ስለዚህ ያላችሁን ቦታ ተቀበሉትና ወደ ህይወታችሁ የሚመጡትን ሰዎች በጣም ፊልተር አድርጉ፣ ወይም ደግሞ ሰዎቹንም አትቀበሉ። ትንሽ ከዚህ ትራንዚሽን ውጡ። ለምን መሰላችሁ? በዚህ ሁኔታ ላይ የሚመጡት ሰዎች አብዛኛው ካልኩሌቲቭ ናቸው። እውነቱን ስነግራችሁ መንገድ ላይ የሄድኩኝ አንድ ሰውዬ እንዲህ ሲል ሰማሁት። እንዲህ ስራ ጀምራለች፣ እንዲህ ነው፣ ኧረ 80 ሺህ ብር እኮ ነው የሚከፈላት አለ። ይሄ ሰውዬ አብራው ያለችውን ሴት የማይጠቀምበት ምንም ምክንያት የለም። ምክንያቱም ቀድሞ ካልኩሌት አድርጓል። ስለዚህ አሁን ያላችሁበት ቦታ ሰራተኝነት ነው አይደለ? ተቀበሉት። ምክንያቱም ጊዜያዊ ነው። ለምን?
አንዳንዶቻችሁ ስለማትቀበሉት ነው ገንዘብን እያደረጋችሁ ክብርን መግዛት የምትፈልጉት። ገንዘብን እየሰጣችሁ የተሻለ ገንዘብ ነው የምትሰራው ለመባል የምትሞክሩት። ስለዚህ ያላችሁበትን ቦታ ተቀበሉ። በመጀመሪያ ማድረግ የሚገባችሁ እሱ ነው። ሁለተኛ ማድረግ የሚጠበቅባችሁ ሂሊንግ ያስፈልጋችኋል። የስነ ልቦና ጉዳታችሁን ማየት አለባችሁ፣ ማከም አለባችሁ። ተመለሱና ልጅነታችሁን ለምንድን ነው ያለ ልክ ከሰው አቴንሽን የምፈልገው? ለምንድን ነው ያለ ልክ ክብር የምፈልገው? ለምንድን ነው እንዲያረኩ ያለሁት የሚለውን ነገር ራሳችሁን ጠይቁ። ለምን ስለማትጠይቁ ነው መልሳችሁ መላልሳችሁ በወንዶች የምትበሉት። ስለማትጠይቁ ነው መልሳችሁ መላልሳችሁ ቦይፍሬንድ እያሉ ባል ሆን ነው እያሉ ገንዘቦቻችሁን የሚበሉት። ስለዚህ ተመለሱና ለምንድን ነው ገንዘብስ የማወጣው? ለምንድን ነው ከቤተሰቦቼ ውጭ የቅርብ ከሆኑ ውጭ ራሴን እየጣልኩኝ ያለ ልክ ለሰዎች የማደርገው? ለምንድን ነው? ተቀባይነት ፈልጌ ነው? መወደድ ፈልጌ ነው? ወይስ ደግሞ ከንጹህ ልብ ነው የማደርገው የሚለውን ነገር ራሳችሁን ጠይቁ። ሌላው ነገር ምን ልበላችሁ መሰላችሁ? የአታችመንት ኢሹ አለባችሁ አብዛኞቻችሁ። እኔም አለብኝ፣ ሁላችንም አለብን። እሱን አክሙት። አለበለዚያ በህይወታችሁ መልሳችሁ መላልሳችሁ አንድ አይነት ሰው ነው የምትስቡት። መልሳችሁ መላልሳችሁ አንድ አይነት ሰው ነው የምትስቡት። በዚህ ዙሪያ ስልጠና የምትፈልጉ ከሆነ አታችመንት ላይ ጌታ ዋለልኝን ላናግርላችሁ እችላለሁ። አታችመንታችሁ መዳን መታከም አለበት። ይሰለቻል። ሁሌ ስትበሉ እኛ ያመናል። ኦኬ። ሌላው ነገር ከቤተሰቦቻችሁ ጋር ባላችሁ ቁርኝት በዚህ ሀሳብ ልትናደዱብኝ ትችላላችሁ። ገደብ ሊኖራችሁ ይገባል። ከ20 ዓመት በኋላ ከቤተሰቦቻችሁ ጋር ያለ ልክ አታች የምትሆኑ ሴቶች ካላችሁ አስክ ዩርሰልፍ ዋይ ለምንድን ነው አታች የሆናችሁ? የቤተሰብ ፍቅር ይገባኛል፣ መናፋፈቅ ይገባኛል። ግን 20 ዓመት ከሞላችሁ በኋላ እኮ በራሳችሁ መቆም አለባችሁ። ከ25 ዓመት በኋላ እኮ የራሳችሁን ህይወት የምትመሰርቱ ናችሁ። ስለዚህ ያለ ልክ አታችመንት መደብዘዝ መቻል አለበት። ምክንያቱም ብቻችሁን ስትሆኑ ኮምፈርተብል መሆን አለባችሁ። ብቻችሁን ሊመቻችሁ ይገባል። ርቀት ይገባኛል፣ መነፋፈቅ ይገባኛል። ከዛ አለፈ ግን ዲፕሬስድ እስከ መሆን ድረስ ጭንቀት እስኪመጣባችሁ ድረስ ብቻችሁን አለመሆን መፈለጋችሁ ወይም ደግሞ ከቤተሰብ ጋር ያለ ልክ ቁርኝነት መፍጠር መፈለጋችሁ ልክ ነው ብዬ አላስብም። ይህም ቢሆን ከስነ ልቦና ጉዳት ጋር ሊገናኝ ይችላል። ስለዚህ አሁን ያላችሁበትን የብቸኝነት ሞመንት ውደዱት። የብቸኝነትን ጊዜ ተቀበሉ። ጊዜያዊ ነው፣ ሁሌ የምትኖሩበት አይደለማ። ጊዜያዊ እንደሆነ አምናችሁ ተቀበሉት። ሌላ ግን ልነግራችሁ የምፈልገው በጣም ብዙዎቻችሁ የባውንደሪ ችግር አለባችሁ፣ የገደብ ችግር አለባችሁ። የአከሌ ልጅ እኮ አመማት እንትን ያህል እንትና እኮ እንዲሆነች ይሄን ያህል ገደብ ይኖራችሁ። ለምታወጡት ገንዘብ፣ ለባህሪያችሁ፣ ለምታደርጉት ግንኙነት ሁሉ ገደብ ይኖራችሁ። አለበለዚያ ሁሌም እንደለመድነው 20 ምናምን ዓመት ሞላን እኮ አይደል? የእናንተ ብሶት ስንሰማ እየቀጠልን እንሄዳለን። ልባም ሁኑ፣ ብልጥ ሁኑ። እኔ ጋር ያሉ ጎበዝ ሴቶች አሉ፣ ቴሌግራም ግሩፕ ላይ ጎበዞች፣ ስራቸውን አፋቸውን ዘግተው ምን ከማንም ጋር ኮኔክሽን የላቸው፣ ስርዓት ያለው ግንኙነት ነው ያላቸው፣ ኑሯቸውን እየኖሩ ነው። ስለዚህ ብልጥ ሁኑ፣ ልባም ሁኑ። የስነ ልቦና ጉዳታችሁን ፈውሱት። መዳን አለባችሁ። ከዛ በአጠቃላይ ግን የሬስኪዊንግ ፈንተሲ ከእናንተ ህይወት መላቀቅ አለበት። ሰዎችን ማዳን አትችሉም። ሰዎች ራሳቸው ማዳን ካልፈለጉ ማዳን አትችሉም። ሰዎች የእናንተ ኃላፊነት አይደሉም። ልጆች ይገቡኛል። ልጆች ካሏችሁ እናትና አባት ይገባኛል። ከዛ ውጭ ያለው ኃላፊነት የእናንተ አይደለም። ሰነፍ ወንድማችሁ የእናንተ ኃላፊነት አይደለም። እናንተ መኪና እስክትልኩለት የሚጠብቅ ወንድማችሁ የእናንተ ኃላፊነት አይደለም። ስራ የማትወደው እህታችሁ የእናንተ ኃላፊነት አይደለች። ወላጆችን መጦር ይገባኛል። ልጆችን ማሳደግ ይገባኛል። ከዛ ውጭ ግን አይገባኝም። ሰነፍ ባላችሁን ራሱ መደጎም አይገባኝም። አምሶሪ ቱ ሴይ ዲስ። ምክንያቱም አንዳንድ ባሎች ስራ ሳይሰሩ ቤት ቁጭ ብለው የሚውሉና የሚያውደለድሉ እንዳሉ በእናንተ ገንዘብ ስለምናውቅ ማለት ነው። አስቡበት። ወዳችኋለሁ።